ሰላም ወዳጆቼ፣ ዛሬ አንድ የእግዚአብሔርን ቃል ላካፍላችሁ። ምናልባት ይህንን ቪዲዮ ስታዩ በተለያየ ጉዳይ ላይ እየተጨነቃችሁ ሊሆን ይችላል። ስለ ነገ፣ ስለምትበሉት፣ ስለምትለብሱት፣ ስለምትጠጡት፣ ስለምትከፍሉት 2019 ላይ ደግሞ ምን ይዤ እሻገራለሁ፣ ስለ አዳዲስ ነገሮች በህይወታችሁ ላይ ስለጎደሉ ምዕራፎች እየተጨነቃችሁ ስጋት ላይ ሆናችሁ ሊሆን ይችላል። እግዚአብሔር ግን በዚህ ቃል ውስጥ ነገራችሁን ሊፈታ እንዲሁም ሊያጽናናችሁና ሊያሻግራችሁ የታመነ ነው። ይህንን ቃል እስከ መጨረሻ አዳምጡ። ለሌሎችም መጽናናት ምክንያት ስለሆነ እባካችሁን ሼር አድርጉላቸው። የእግዚአብሔር ቃል በማቴዎስ ወንጌል ምዕራፍ 6 ከቁጥር 25 ላይ እንደዚህ ይላል። ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስም ከመብል ሰውነትም ከልብስ አይበልጥም። ወደ ሰማይ ወፎች ተመልከቱ፣ አይዘሩም፣ አያጭዱም፣ በጎተራም አይከቱም፣ የሰማይ አባታችሁም ይመግባቸዋል። እናንተ ከእነርሱ እጅግ አትበልጡምን? ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? ስለ ልብስ ስለምን ትጨነቃላችሁ? የሜዳ አበቦች እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ። አይደክሙም፣ አይፈትሉም። ነገር ግን እላችኋለሁ ሰለሞን እንኳ በክብሩ ሁሉ ከነዚህ እንደ አንዱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገ ወደ እቶን የሚጣለውን የሜዳን ሳር እንዲህ የሚያለብስ ከሆነ እናንተ እምነት የጎደላችሁ እናንተንማ ይልቁኑ እንዴት! እንግዲህ ምን እንበላለን፣ ምን እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ይህንን ሁሉ አሕዛብ ይፈልጋሉ። ይህ ሁሉ እንዲያስፈልጋቸው የሰማይ አባታችሁ ያውቃልና። ነገር ግን አስቀድማችሁ የእግዚአብሔርን መንግሥት፣ ጽድቁን ፈልጉ፣ ይህ ሁሉ ይጨመርላችኋል። ነገ ለራሱ ይጨነቃልና ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃዋልና ይላል። ስለዚህ ይህንን መልእክት እስከተመለከታችሁበት ድረስ እየተጨነቃችሁ ያላችሁበት የትኛውም ጉዳይ ቢኖር የትኛውም ነገር ቢኖር እግዚአብሔር በመጨነቃችሁ ምንም መፍትሄ እንደማታመጡ እየተናገራችሁ ነው ያለው። ምናልባት እንድታስተውሉ ፈልጋለሁ። ይህንን ቃል በስብከትም ሰምታችሁት እንዲሁም ደግሞ ራሳችሁ አንብባችሁ ተጽናንታችሁበት፣ ግን ይህንን ቃል ደግሞ ረስታችሁ ወዲያው ወደ ጭንቀታችሁ ወደ አስጨነቃችሁ ጉዳይ ትኩረት አድርጋችሁ እያሰባችሁ ከሆነ በደንብ እንድታዳምጡኝ እፈልጋለሁ። የሰማይ ወፎችን ተመልከቱ፣ አይዘሩም፣ አያጭዱም፣ ወደ ጎተራም አይከቱም፣ የሰማይ አባታችሁ ይመግባቸዋልና ይላል። ስለዚህ የሰማይ ወፎች ጎተራ የላቸው፣ ምግብ የሚሰበስቡበት የሚያዘጋጁት ነገር የላቸው። በየሰዓቱ በየቀኑ በየዕለቱ የእናንተ አባት የኛ አባት የሆነው እግዚአብሔር ምግባቸውን ያዘጋጀላቸዋል። ወዴት እንደሚሰማሩ የት እንደሚበሉ አያውቁ፣ ግን እሱ ይመራቸዋል። ስለዚህ አይጨነቁም። ጠዋት ምን እበላለሁ፣ ጠዋት እንዴት ሄዳለሁ፣ ወዴት እበራለሁ ብለው አያስቡም። ምክንያቱም እግዚአብሔር ሁልጊዜ እንደሚያዘጋጅላቸው ያውቃሉና። ደግሞ አለ የሜዳ አበቦችን ተመልከቱ አለ። ስለዚህ የሜዳ አበቦችን አይታችሁ ከሆነ ራሳቸውን ለማስዋብ ምንም የሚጨነቁት የሚጥሩት የሚከፍሉት ዋጋ የለም። ሰለሞን እንኳን በክብሩ ከነሱ እንደ አንዱ አልለበሰም ይላል። እነሱንም የሰማይ አባታችሁ እሱ እግዚአብሔር ዛሬ ታይቶ ነገ ወደ እቶን የሚጣለውን አበባ አስውቦ ስናየው አእምሮ እንዲታይ አድርጎ ውበት ሰጥቶት፣ ግን ነገ የሚጠፋውን ነገር እንኳን እግዚአብሔር ከሰራ ካስዋበ፣ የእናንተ ጉዳይ ደግሞ በእግዚአብሔር እጅ ነው። ለእናንተ ብቻ አይደለም፣ ይሄ ሁሉ ለአሕዛብ ጭምር እንደሚያስፈልጋቸው እግዚአብሔር ያውቃል። ስለዚህ አሁን መጨነቃችሁ በህይወታችሁ ላይ ምንም መፍትሄ ሊያመጣ አይችልም እና ምን ማድረግ ነው ያለብን? እግዚአብሔር ፊት ማሰብና መጨነቅ የተለያየ ነው። በተጨነቃችሁ ቁጥር መንፈስ ዓለም ለእናንተ እየተዘጋጀ ያለውን በረከት እንዳትቀበሉ፣ ከእግዚአብሔር ዘንድ ሊደረግላችሁ ያለውን እርዳታ እንዳታዩ ጭንቀታችሁ ይጋርዳል። ምክንያቱም እግዚአብሔር እንድንጨነቅ ስለማይፈልግ። ስለዚህ ምንድን ነው ማድረግ ያለብን? አሁን መክፈል አቅቷችኋል? መብላት አቅቷችኋል? ወይስ ምንድን ነው የከበዳችሁ? ከእናንተ አቅም በላይ ሆኖ እናንተን እያስጨነቀ ያለ እሱ ለእናንተ እንጂ የከበደው ለአባታችሁ አልከበደውም። ስለዚህ ለእግዚአብሔር ለአባታችሁ ሁሉን ለሚችለው አሳልፋችሁ ስጡ። መክፈል አቅቷችሁ ቢሆን እግዚአብሔር መክፈል የምችሉበትን ምንጮች ያፈልቅላችኋል። መብላት አቅቷችሁ ቢሆን እግዚአብሔር እንድትበሉ እንጀራን አሳልፎ ይሰጣችኋል። መልበስ አቅቷችሁ ቢሆን እግዚአብሔር እንድትለብሱ መንገዶችን ይከፍትላችኋል። እስከ ዛሬ በህይወታችሁ ላይ ተጨንቃችሁ መፍትሄ ያላመጣችሁት እግዚአብሔር በህይወታችሁ እንዲሰራ እድል ስላልሰጣችሁት ነው። ስለዚህ ከዚህ ሰዓት ጀምሮ እግዚአብሔር በህይወታችሁ ላይ እንዲሰራ እድል ስጡት። እግዚአብሔር እንዲያደርግ እሺ በሉት፣ ታዘዙት። አለመጨነቅ በራሱ እግዚአብሔርን መታዘዝ ነው። እሺ ማለት ነው። ስለምትለብሱት፣ ስለምትበሉት፣ ስለምትጠጡት፣ ነገ ስለምትከፍሉት፣ ቀጣይ ዘመን ስለሚመጣው ስለ እያንዳንዱ ጉዳይ በእናንተ ህይወት ላይ ኃላፊነት ያለው እግዚአብሔር ነው።
ለእግዚአብሔር ይሄንን አሁን ያላችሁበትን ሁኔታ ስጡት። ሁልጊዜ በህይወታችሁ ላይ ከባባድ ፈተናዎች እናንተን ገፍተው ቢመጡ እንኳን በዛ ከባባድ ፈተና ውስጥ በፍጹም አትጨነቁ። እግዚአብሔር እንዴት እንዲያስውብ፣ እንዴት እንዲያሳምር፣ እንዴት መልካም እንደሚያደርግ ያውቃልና። እወዳችኋለሁ። ጸጋና ሰላም ይብዛላችሁ። ይሄን ያህል ድረስ ከተከታተላችሁ እግዚአብሔር ለእናንተ ያለውን በጎ ሀሳብ በህይወታችሁ ላይ ያደርጋል። ጸጋና ሰላም ይብዛላችሁ። ቪዲዮን ሼር አድርጉት። እንደረዘመባችሁ አውቃለሁ፣ ግን ስለሚጠቅማችሁ ነው። ሻሎም